በየወሩ አንዲት እርጉዝ ሴት ለክትትል ስትመጣ የሽንት ምርመራ እናሰራለን እና ብዙ ሰዎች አሁንም ያስፈልገኛል የሚል በተደጋጋሚ የሚነሱ ጥያቄዎች ናቸው። እነዚህ ግዴታ መሰራት ያለባቸው ናቸው። አንዲት እርጉዝ ሴት እርጉዝ ሆና ለሽንት ኢንፌክሽን ትጋለጣለች እና ከዛ ውስጥ አብዛኛው ደግሞ ምልክት አያሳይም፣ አሲምፕቶማቲክ እንለዋለን። ምልክት ሳያሳይ ኢንፌክሽን አምጥቶ እናትየውንም እርግዝናውንም ጉዳት ላይ ሊጥል የሚችል ትልቅ በሽታ ይሆናል ማለት ነው። ይሄንን ለመከላከል ስንል በየወሩ አንዲት እናት ለክትትል ስትመጣ የሽንት ምርመራ እናሰራለን። ስለዚህ ይሄንን በማድረግ አንደኛ በጊዜው መታከም ይኖርበታል፣ ከሌለ ደግሞ ለሚቀጥለው እንዴት ራሷን መንከባከብና መከላከል እንዳለባት ለመምከር ይጠቅማል። ከዛ ውጭ ግን ይሄ ለምን ሆነ ብለው ለሚጠይቁ ሰዎች ሴቶች የሽንት ቧንቧ ርዝመት በጣም አጭር ነው፣ 4 ሴንቲሜትር ነው ከፊኛ ያለው ርቀት ማለት። ስለዚህ በቀላሉ ከቆዳችን ጋር ያሉት ባክቴሪያዎች በራሳቸው ወደ ሽንት ቧንቧ የመግባትና ኢንፌክሽን የማምጣት እድላቸው በጣም ሰፊ ነው። ከዚህ የተነሳ የሽንት ኢንፌክሽን በጣም በብዛት የሚታየው ሴቶች ላይ ነው። ከዚህ ጋር የተያያዘ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። ቻናላችንን ፎሎ አድርጉ፣ ሼር አድርጉ። እናመሰግናለን።